በፊት ምናልባት ጥያቄ ፈጥሮባችሁ ከነበር ጥቂት ሀሳብ ላንሳ። የዲጂታል ቁጠባና ብድር እንዴ ሲጀመር በሲቢኢ ብር ገንዘብን ይዘን እንዴ ምንድነው አዲስ ያደረገው? ቁጠባ የሚለው ምን ማለት ነው? አው ልክ ነው። የሲቢኢ ብር የኤሌክትሮኒክ መኒ ነው። ቀደም ሲልም ሲብራራል እንደነበረው በኤሌክትሮኒክ መኒ እንይዛለን። ግን ቁጠባ የሚያሰኘው ደግሞ ወለድ ሲኖረው ደግሞ የበለጠ ቁጠባ ያሰኘዋል ማለት ነው። አሁን ልዩነቱ ከዛ ጋር ስለሚያያዝ ነው። ስለዚህ አሁን ይሄ አገልግሎት በአዲሱ አፕሊኬሽናችን በሲቢኢ ብር ፕላስ አፓችን ይዘን የመጣ ነው። የሲቢኢ በጄ አገልግሎት አንደኛ መቆጠብ ያስችለናል፣ ሁለተኛ ነገር ደግሞ መበደር ያስችለናል ማለት ነው። በዚሁ በዲጂታል አማራጭ ማለት ነው። ይህንን አገልግሎት በጠየቅንበት ቅጽበት ነው ሁለቱንም አገልግሎቶች ማግኘት የምንችለው። ሴቪንጉ ጋር ስንመጣ መደበኛ አለው፣ እንደዚሁም ደግሞ በጊዜ የተገደበ የተለያየ የወለድ ተመን ያለው የቁጠባ አይነቶች አሉት። እንደዚሁም ደግሞ የብድር አገልግሎቱ በኋላ ላይ ይመጣል ማለት ነው። ስለዚህ አሁን እስቲ እነዚህን በጥቂት ደቂቃ ወስደን እንመልከታቸውና የአገልግሎቱ ተጠቃሚ እንዴት መሆን እንደምንችል እንመለከታለን ማለት ነው። ይህንን የቁጠባ አገልግሎት ለማግኘት ይሄ አፕሊኬሽን ያስፈልገናል፣ ሲቢኢ ብር ያስፈልገናል። የሚስጥር ቁጥራችንን አስገብተን እንገባለን። እዚህ እንደምትመለከቱት እዚች መሀል ላይ ያለችዋ የሲቢኢ በጄ የምትለዋን ሜኑ እንመርጣለን ማለት ነው። ስለዚህ ያችን ሜኑ ከመረጥን በኋላ እዚህ እንደምትመለከቱት የማይክሮ ቁጠባ እንደዚሁም የብድር የቋሚ ቁጠባ ተብለው አገልግሎቶቹን የምናያቸው ይሆናል ማለት ነው። እዚህ እንደምንመለከተው ቁጠባ ለመቆጠብ የምንቆጥበው መጀመሪያ ምን ያስፈልገናል ብለናል? ኤሌክትሮኒክ መኒ አለን ብለናል ኦልሬዲ ሲቢኢ ብራችን ላይ። ስለዚህ ከዛች ተቀንሶ ነው ወደሚኖረን የቁጠባ ሂሳብ የሚተላለፍልን ማለት ነው። ይሄንን እንደ መሰረታዊ ሀሳብ እንይዘዋለን ማለት ነው። ስለዚህ እንደምትመለከቱት ዲቴል የሚለውን እንነካና የምንፈልገውን ገንዘብ አስገብተን እናረጋግጣለን። በዚህ አይነት መንገድ መቆጠብ እንችላለን ማለት ነው። ዋንስ አንድ ጊዜ እንደዚህ ከቆጠብን ሌላ ደግሞ የብድር አገልግሎት ነው። ባንቆጥብም ብድሩን ማግኘት ይቻላል። ያው ቀደም ሲል የተገለጹትን እስካሟላን ድረስ ማለት ነው። የማይክሮ ብድሩን ደግሞ ስንመለከት ተመሳሳይ አፕሊኬሽናችን ውስጥ ከገባን በኋላ እዛው ሲቢኢ በጄ ላይ እንመጣለን። የማይክሮ ብድር እንላለን። እዚህ ጋር የሚያበድረን ራሳችንን የምንወስነው ከባንኩ ስንበደር በዚህ በዲጂታል አማካኝነት በመጀመሪያ ደረጃ ብድሩን ለማግኘት የሚያስችል እውቅና ሊኖረን ይገባል። ሲስተም ውስጥ እንመዘገባለን፣ ዋይት ሊስት እንደረጋለን ማለት ነው። የተቋማት ሰራተኞች ቀደም ሲል የተቀመጡት መስፈርቶች ከተሟሉ በኋላ መሰረት የሚያደርገው ደግሞ ለመበደር የሚገባውን የደሞዝ መጠን ነው። ኔት ፔይ የሚለው ማለት ነው። የተጣራ ወርሃዊ ደሞዝን መሰረት ያደርግና የምንወስነው ራሳችንን ከፈለግን የገባልንን የገንዘብ ግማሹን ለመበደር እንችላለን፣ በአንድ ወር ውስጥ መመለስ እንችላለን። እንደዚህ እያለን ከአንድ ወር እስከ 12 ወር በሚደርስ ክፍያ ብድር ከ500 እስከ 150 ሺህ ብር መውሰድ እንችላለን። ስለዚህ ምን እናደርጋለን? አሁን እዚህ ሜኑ ላይ ገብተናል። ቀጥል የሚለውን እንጫናለን። የመረጥነውን ማለት ነው የመረጥነውን የብድር አይነት እንወስዳለን ማለት ነው፣ እንደ ፍላጎታችን ማለት ነው። ከዛ እዚህ ቀጥል የሚለውን ከተጫንን በኋላ የገንዘቡን መጠን እናስገባለን። ያንን እናያለን። የገንዘቡ መጠን ትክክል ነው ወይ ደግሞ እዚህ 10 ሺህ ተቀምጦልናል። ከዛም በኋላ ሚስጥር ቁጥራችን አስገብተን እንቀጥላለን። ገንዘቡ ወዲያውኑ ወደ ኤሌክትሮኒክ መኒያችን ይገባል ማለት ነው። ስለዚህ ሲቢኢ ብር ባላንሳችንን ስንመለከት ገንዘብ አግኝተናል። 150 ሺህ ከነበር የጠየቅነው ኢንስታንትሊ ወዲያውኑ 150 ሺህ ብር ኤሌክትሮኒክ መኒያችን ላይ ይቀመጣል። በፈለግንበት ጊዜ እያወጣን መጠቀም እንችላለን ማለት ነው። ወደ ሌላኛው የቁጠባ አይነት ደግሞ ልምጣ። ቋሚ ቁጠባ በጊዜ የተገደበ ማለት ነው። እሱም እዛው ሜኑ ውስጥ ነው የምንገባው። ከገባን በኋላ የቋሚ ቁጠባው ላይ እንገባለን። እዚህ የተቀመጡ ያሉ አማራጮች የተለያየ ወለድ ተመን ያላቸው ማለት ነው። እሱ ጋር እንገባለን። የምንፈልገውን የገንዘብ መጠን በማስገባት እናረጋግጥና ቁጠባችንን እናሳካለን ማለት ነው። ስለዚህ ልክ እንደዚህ ስንቆጥብ ምን ይሆናል ማለት ነው? ከኤሌክትሮኒክ መኒያችን ላይ ካስቀመጥነው ወደ በጊዜ ገደብ ከፈትነው የቁጠባ ሂሳብ ማዘዋወር እንችላለን ማለት ነው። ስለዚህ በዚህ አይነት መንገድ ኤሌክትሮኒክ መኒያችን ላይ ገንዘብ ይኖረናል።
በሲቢ ብር። እንደገና ደግሞ ቁጠባ፣ የተለያዩ አይነት ቁጠባዎችን መቆጠብ እንችላለን በመረጥነው የወለድ ተመን ማለት ነው። በዋናነት ደግሞ እንግዲህ ገንዘቡ መበደሩ ነው ዋናው የምንፈልገው አይደል? ቅድሚያ የምንሰጠው መቆጠባችን እንዳለ ሆኖ ማለት ነው። የደሞዛችንን የገባልንን ኔት ፔይ የተጣራ ደሞዝ መሰረት በማድረግ እራሳችን መርጠን ወስነን በፈለግነው የጊዜ ገደብ ብድሩን በእጃችን መያዝ እንችላለን ማለት ነው። ስለዚህ የተገኛችሁ የተቋማት ኃላፊዎች ለሰራተኞቻችሁ ከኛ ዲስትሪክቶች ጋር ከቅርንጫፎቻችን ከዋናው መስሪያ ቤት ክፍሎች ጋር በጋራ በመስራት ለሰራተኞቻችሁ እንድታመቻችሁ በዚሁ አጋጣሚ እጋብዛችኋለሁ። ሲቢ በእጃችሁ እንድታደርጉ በአክብሮት እጋብዛችኋለሁ። አመሰግናለሁ።